ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በኢትዮጵያ የፖለቲካ ሰማይ ስራ እንደ ትልቅ ሚስጥር የ4 ኪሎን ዙፋን እያንቀጠቀጠው ይገኛል። አሁን ላይ የምንሰማው ጩኸትና የምናየው እውነት የተለያዩበት፣ ከካሜራው ጀርባ በጨለማ የሚዶልቱበት ሴራ የተጋለጠበት ወሳኝ የታሪክ ምዕራፍ ላይ እንገኛለን። በተለይም ደግሞ የሀገራችን የወቅቱ የፖለቲካ ትኩሳት የስበት ማዕከል ከሆነው ኦሮሚያ ክልል በዛሬው ዕለት የተሰማው እጅግ አስደንጋጭ ነው። የኦሮሚያ ክልል የፖለቲካ አየር አሁን ላይ በአስፈሪ ውጥረት ታፍኗል። መጪውን ምርጫ አድርጌ ቀጣዩን የመንግስትነት ዘመንን አውጃለሁ ብሎ ለተዘጋጀው ሽመልስ አብዲሳ መጪው ጊዜ ተስፋ ሳይሆን ከፍተኛ የስጋት ምንጭ ሆኗል። ሽመልስ አብዲሳ በማንኛውም ሰዓት ሊፈነዳ በሚችል የፖለቲካ ፈንጂ ተከቧል። ኦሮሚያ ክልል የተፈጠረው የፖለቲካ ቀውስ ትኩሳቱ ጨምሯል። ሀገሪቱ በጦር መሳሪያ ግዢ መቅኔው ድረስ ተበልቶ ባለቀው ኢኮኖሚ ትኩሳት የተለበለበው ሰፊው የኦሮሚያ ሕዝብ ከእንግዲህ በቃን ትውልድ እየደማ ንጹሐኖች በየቀኑ እንደ ቅጠል እየረገፉ ባሉበትና የንጹሐን ሞትና መፈናቀል የትውልድን ተስፋ ማጣትና እንግልት እንደ ድል በመቁጠር ስልጣንን ለማራዘም የሚደረገው የሽመልስ አብዲሳ ቁማር አብቅቶለታል ብሏል። በአማራ ጥላቻ እየናወዘ በበታችነት ስሜት የሚሰቃየውና የፋኖ መንፈስ የሚያባትተው ሽመልስ አብዲሳ በየጊዜው ነፍጠኛን ሰብረነዋል፣ አባይ ማዶ ተሻግረን ቁማሩን በልተነዋል፣ ከእንግዲህ ነፍጠኛ ከእኛ ፈቃድ ውጭ መግባት መውጣት እንዳይችል አድርገነዋል በማለት በየሚዲያው የጥላቻ ትርክቱን በመንዛት አማራ የሆነ ሁሉ በሄደበት እንደ ዶሮ ታንቆ እንዲገደልና እንዲሳደድ በማድረግ በተለይም በኦሮሚያ ክልል የሚኖሩ የአማራ ተወላጆችን በሸኔ በማሳበብ የራሱን ሸኔ አቋቁሞ የሰራው ግፍና በደል ተነግሮ የማያልቅ ዘግናኝ ድርጊት መሆኑን ታሪክ መዝግቦታል። የሆነው ሆኖ ፖለቲካ ማለት አማራውን መስደብ ብቻ የሚመስለውና የለውጡን መምጣት ተከትሎ የቀድሞውን የኦሮሚያ ክልል ርዕሰ መስተዳደር ለማ መገርሳን ተክቶ የክልሉን ሕዝብ የመምራት ስልጣን የተሰጠው ሽመልስ አብዲሳ በዛሬው ዕለት በኦሮሚያ ክልል የሕዝብ ቁጣን የቀሰቀሰ ክስተት እንዲፈጠር አድርጓል። ለዓመታት ተኝተን ስንነሳ የተነገረን ተረት ቢኖር ሰሜኑ እርስ በርሱ ይባላል፣ እኛ መሀል ላይ ሆነን ዳቦውን እንቆርሳለን የሚል ነበር። ይህ የፖለቲካ ቀመር ላለፉት ዓመታት ሰርቶ ይሆናል። ዛሬ የህዝብ እንደ ወይን ጠጅ እየተቆነጩ የድሆችን ልጆች አስክሬን እንደ ድልድይ እየተጠቀሙ ስልጣንን ለማራዘም የተደረገው የቁማር ጨዋታ ሊያበቃ ነው። አንድ ሰው አሉ ቤተ መንግስት ተቀምጠው ካርታውን እያደበላለቁ እኔ ካልሰጠሁ ማንም አይወስድም ብለው የሚያምኑ ወልቃይትን እንደ ማጥመጃ ህዝብን እንዳሳስበው መረቡን የዘረጉ ነገር ግን አሁን በሰሜን ተራሮች በወልቃይት ሸለቆዎችና በሁመራ በሮች ላይ እየተፈጠረ ያለው ነገር ይህን የቤተ መንግስት ስሌት ብትንትኑን የሚያወጣ ነው። ታሪክ ራሱን ሊደግም ነው ወይስ ታሪክ ሊሰራ ነው? ለዘመናት ተፈጥሯዊ ጠላት ተብለው የተፈረጁ በደም የተቃቡ አንዱ ሌላውን ለማጥፋት የሞከሩ ሁለቱ ኃይሎች በድንገት ጠመንጃቸውን ወደ መሬት ዝቅ አድርገው አይን ለአይን ቢተያዩስ? ያን ጊዜ በመሃል ያለው አጋጫለሁ ብሎ የሚያስበው ዳኛ እጣ ፈንታው ምን ይሆናል? ዛሬ የምናወራው ስለ ተራ ፖለቲካ አይደለም። ዛሬ የምናወራው ስለ ተራ መሬት ክልከላም አይደለም። የምናወራው ከአዲስ አበባ ቁጥጥር ውጭ ስለወጣው የሞት ሽረት ኃይል ነው። የምናወራው የተተኪዎች ዘመን አክትሞ ባለቤቶቹ በራሳቸው እጅ ስለሚጽፉት አዲስ የደም ፊርማ ነው። ከአማራው ሕዝብ ጫንቃ ላይ የወረዱት እነዚያ የየስሙላ መሪዎች፣ እነዚያ ስልጣን ሲሰጣቸው መሬት የሚሰጡ ወንበር ሲሰጣቸው ወገን የሚሸጡ ሰዎች ዘመን በፋኖ ሳት እንዴት እንደተለበለበ ልናሳያችሁ ነው። በጣም የሚያስደነግጠው ግን ይህ አይደለም። የሚያስደነግጠው አሁን ከትግራይ በኩል እየመጣ ያለው ነፋስና ከአማራው በኩል ያለው ጽናት ሲገናኝ የሚፈጥሩት አዲስ አውሎ ነፋስ ነው። ይህ አውሎ ነፋስ ወልቃየት ላይ ሲገናኝ አዲስ አበባ ላይ ቤቱ ይነዋወጣል። ካርቱም ላይ የመሪዎች ሳምባ በእፎይታ ይተነፍሳል። አስመራ ላይ ደግሞ የልብ ምቱ ይሰማል። በዓለም ላይ ማንም ያልጠበቀው እንደ አየርላንዱ IRA እና
እንደ እስራኤልና ፍልስጤም የድብቅ ስምምነቶች እነዚህ ሀገራችን ውስጥ በወልቃየት ምድር ላይ የማይሆን የሚመስለው ሊሆን ጫፍ ደርሷል። የቁማርተኛው ካርድ ተበልቷል። አሁን ጠረጴዛው ላይ ያለው ጠመንጃና እውነት ብቻ ነው። ለመሆኑ ይህ የማይነካውን ቁልፍ ማን ነካው? የኦሮሞ ብልጽግናን እንቅልፍ የነሳው ይህ አዲስ ስምምነት እንዴት ተጠነሰሰ? ዓለም አቀፍ ሀያላንስ በዚህ ጉዳይ ላይ ምን ይላሉ? የምንሄድበት መንገድ ወጣ ገባ ነው። የምንሰማው እውነት ጆሮን ጭው የሚያደርግ ነው። ታዲያ ግን የግድ ሊሰማ ይገባል። ምክንያቱም ቀጣዩ የኢትዮጵያ ጣፈንታ የሚወሰነው ቤተ መንግስት ውስጥ ሳይሆን አሁን ልንነግራችሁ ባለው የሰሜኑ አዲስ ሚስጥራዊ ቀመር ውስጥ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ከዚህ ቀደም የአማራ ህዝብ የፖለቲካ ተዋናያን ተብለው የሚጠሩት አካላት የማንነታቸው ነጸብራቅ ከህዝቡ ፍላጎት ጋር እየተጣላ ነበር። አንዳንዴ በስማቸው አንዳንዴ በግብራቸው የህዝብን ጥቅም ለሌላ አሳልፈው በመስጠት ይወቀሳሉ። ዛሬ ግን የፖለቲካው ሰሌዳ ተቀይሯል። የፖለቲካ ቁማር የማይበላው ይልቁንም ቁማሩን ጠቅልሎ የሚወስደው አዲስ ኃይል በምድሪቷ ተፈጥሯል። ዛሬ ስለ ፋኖ አዲስ አስተላለፍ፣ ስለ አቶ ሽመልስ አብዲሳ የፖለቲካ ስልት መክሸፍና ከሁሉም በላይ ለወልቃየት ጉዳይ ከፌዴራል መንግስቱ ቀድሞ በትግራይና በአማራ ኃይሎች መካከል ሊደረግ ስለሚችለው ፊት ለፊት ውይይት የፖለቲካ ተንታኞች የሚሉትን እንመለከታለን። ወደ ኋላ መለስ ብለን የኢትዮጵያን የቅርብ ጊዜ የፖለቲካ ታሪኮች ስንፈትሽ የኢትዮጵያ ወደ ብሔር ፖለቲካ ስትሸጋገር አማራው እንደ ህዝብ ተገቢ ውክልና አግኝቶ ነበር ወይ የሚለው ጥያቄ የብዙዎች መከራከሪያ ነው። የታሪክ ድርሳናት እንደሚያሳዩት የሽግግሩ ወቅት አማራው ተዘንግቶ ብቻ ሳይሆን እንዲጠፋ ተበይኖበት ነበር የሚሉ ወገኖች አሉ። በዚህ ሂደት ውስጥ ተክላይና መገርሳ፣ ደምላሽ ወይም አበበ በሚሉ ስሞች የሚጠሩ ነገር ግን የአማራን ዘላቂ ጥቅም የማያስጠብቁ ይልቁንም የህዝብን አጽመ ርስት ለድርድር የሚያቀርቡ አመራሮች ነበሩት። ወልቃየት፣ መተከል፣ ደራና ራያ ከአማራጅ ወጥተው ወደ ሌሎች ክልሎች እንዲካለሉ የተደረገው በእነዚህ የተኪ ወይም ፕሮክሲ መሪዎች እጅ መሆኑን የታሪክ ተመራማሪዎች የሚገልጹት ነው። ይህ ዘመን አማራው ራሱን እንደ ፖለቲካ ማህበረሰብ ያላደራጀበት፣ በትልቁ የኢትዮጵያዊ ትርክት ውስጥ ቀልጦ የራሱን የቤት ስራ የረሳበት ወቅት ነበር። ዛሬ ግን ነገሮች ተለዋውጠዋል። መስመር የገባ ህዝብ ተፈጥሯል። አማራ ተደራጅቷል የሚለው ቃል በተደጋጋሚ ይደመጣል። ህዝቡም ከመከላከል አልፎ ወደ ማጥቃት፣ ከመምራት አልፎም ወደ መወሰን እየተሸጋገረ ይመስላል። እዚህ ላይ ነው የአቶ ሽመልስ አብዲሳ ስም የሚነሳው። በኦሮሚያ ክልልና በብልጽግና ፓርቲ ውስጥ ቁልፍ ሚና ያላቸው አቶ ሽመልስ አብዲሳ የፖለቲካ ካርታዎችን በማቀየርና ተቃዋሚን በማዳከም ቁማር በመጫወት የሚታወቁ ናቸው። ነገር ግን አሁን እየታየ ያለው ተቃውሞና የፋኖ አደረጃጀት የተለመደውን የፖለቲካ ሴራ የሚበላው ሆኖ አልተገኘም።